ሰበረው። ከባሌ ስሰበር ወደ ቤተሰቦቼ ተጠጋሁ። ቢያንስ ቤተሰብ አለኝ አልኩኝ። ግን ስህተት ነበር። የላኩት ገንዘብ ሁሉ በቤተሰብ እጅ ገባ። እኔ እዛ በረሃ ውስጥ ሳለሁ እነሱ ግንባታ ሲያካሂዱ፣ አዲስ መኪና ሲገዙ፣ ወርቅ፣ አልባሳት እንደፈለጉ ሲሆኑ የለፋሁበትን ገንዘብ እንደ ውሃ ሲረጩት ነበር። ስመለስ ግን ኪሴ ባዶ ነበር። ለልጆችሽ ብለን ነው ያጠራቀምነው የሚል አሳማኝ ውሸት ቀጠሉ። በመጨረሻም የራሴን ላብ ለራሴ ለማግኘት እንኳን ተለማማጭ ሆንኩኝ። ከዛ በኋላ ሁሉም ነገር ጨመረብኝ። ራሴን ለማጥፋት ደጋግሜም ሞከርኩኝ። 2 ጊዜ በረኪና ጠጣሁ፣ ግን ጨጓራዬን የማይሽር በሽታ ጥዬበት አስቀረሁት። ዛሬም ሌላ ታሪክ። አንዲት እህታችን ሙሉ ታሪኳን አንድም ነገር ሳቀንሽ ሳጨምሪ አቅርቢልኝ ብላ ልካልኛለች። አሰላሙ አለይኩም ውዶቼ፣ እንዴት ናችሁ? እንግዲህ ታሪኳን ስትጀምር ሰላም አለይኩም ረምላዬ፣ በመጀመሪያ እንደምወድሽ እናትሽንም እንደምወዳቸው እንድታቂልኝ ይፈልጋለሁ። አንቺን መከታተል ከጀመርኩ 5 ዓመት ይሆነኛል። ይሄ የእኔ ታሪክ ብቻ ሳይሆን ስንትና ስንት እህቶቼ በስደት ዓለም ውስጥ በስምም በድምፅም የሚጋሩት መራራ እውነት ነው። አረብ ሀገር ሂጄ የሰራሁት ላብና ደም የኔና የልጆቼ ህይወት ይቀይራል ብዬ ሳስብ፣ በሌላ በኩል በአንጀት በሚባሉ ሰዎች እንዴት እንደተመዘበርኩና እንዴት እንደተነሳሁ ልነግራቸው ብዬ ነው። ይህ ታሪክ ለእናንተ ትምህርት እንዲሆን እፈልጋለሁ ትላለች። ያኔ ወደ አረብ ሀገር ሲሄድ በአይኔ ውስጥ የነበረው ተስፋ ትልቅ ነበር። የቤተሰቤን ቁስል ለመጠገን፣ የልጆቼን የወደፊት ህይወት ለመቀየር ነበር የሄድኩት። እዛ በረሃ ውስጥ ያለው ስቃይ፣ የረሃብ፣ የጥማት ሰዓት፣ የሰው ሀገር ጭቆና፣ ሁሉንም የቻልኩት ነገ ይሻላል በሚል ተስፋ ነበር። በወር አግኝቼ የምልከው እያንዳንዱ ሳንቲም ለኔ ነፍስ እንጂ ለኔ ሆድ አልነበረም። በውጭ ሀገር ሁኜ ለባሌ የማልሰጠው ክብር አልነበረም። እሱ የልጆቹ አባት ብዬ እምነቴን ሁሉ የጣልኩበት ሰው ነበር። ነገር ግን በስልክ የምሰማው ወሬ፣ የምሰማው ጭምጭምታዎች ልቤን ይቦረቡሩት ነበር። በድካም የላኩት ገንዘብ እሱ ሌላ ህይወት እንዲጀምርበት፣ የኔን ቦታ ሌላ ሴት እንድትረከብ እንዳደረገ ሳውቅ የዓለም መጨረሻ መሰለኝ። ለፍቼ ያመጣሁት ገንዘብ ለኔ ሳይሆን ለሌላ ሴት መደሰሻ መዋሉ ከረሃብና ከድካም በላይ ልቤን ሰበረው። ከባሌ ስሰበር ወደ ቤተሰቦቼ ተጠጋሁ። ቢያንስ ቤተሰብ አለኝ አልኩኝ። ግን ስህተት ነበር። የላኩት ገንዘብ ሁሉ በቤተሰብ እጅ ገባ። እኔ እዛ በረሃ ውስጥ ሳለሁ እነሱ ግንባታ ሲያካሂዱ፣ አዲስ መኪና ሲገዙ፣ ወርቅ፣ አልባሳት እንደፈለጉ ሲሆኑ የለፋሁበትን ገንዘብ እንደ ውሃ ሲረጩት ነበር። ስመለስ ግን ኪሴ ባዶ ነበር። ለልጆችሽ ብለን ነው ያጠራቀምነው የሚል አሳማኝ ውሸት ቀጠሉ። በመጨረሻም የራሴን ላብ ለራሴ ለማግኘት እንኳን ተለማማጭ ሆንኩኝ። ከዛ በኋላ ሁሉም ነገር ጨመረብኝ። ራሴን ለማጥፋት ደጋግሜም ሞከርኩኝ። 2 ጊዜ በረኪና ጠጣሁ፣ ግን ጨጓራዬን የማይሽር በሽታ ጥዬበት አስቀረሁት። ውድ ጓደኞቼ፣ እዚህ ጋ ነው ታሪኬ የሚቀየረው። አንድ ቀን መስተዋት ፊት ቁሜ ራሴን ተመለከትኩት። የደከመውን ፊቴን፣ የፈዘዘውን አይኔን። ለምን ለሰው ብዬ ራሴን እገላለሁ ብዬ ጠየቅኩ። ያን ቀን ነበር ውሳኔን የወሰንኩት። ለራሴ መኖር ጀመርኩ። ከሰው እይታ ወጥቼ በትንሽ ነገር መጀመር እንዳለብኝ አወቅኩ። ከሌሎች እጅ ወጥቼ የራሴን አነስተኛ ንግድ በራሴ ጥረት መገንባት ጀመርኩ። መርዝ የሆኑ ግንኙነቶቼን ቆረጥኩ። ሰላሜን የሚነሱ ሰዎችን ከህይወቴ አራቅኩ። ዛሬ ይህን ታሪክ የምነግራችሁ እናንተ በምትገኙበት ሁኔታ ተስፋ እንዳትቆርጡ ነው። አንዳንዴ ህይወት የሚፈትነን ለመውደቅ ሳይሆን ለመነሳት ነው። የምትለፉት ለራሳችሁ እንጂ ለሰው አይደለም። እምነትን ለሰዎች ሳይሆን ለራሳችሁ ብቻ ስጡ። ዛሬ በባዶ እጃችሁ የሆናችሁ ሊመስላችሁ ይችላል። ነገር ግን አቅማችሁና ጥንካሬያችሁን በውስጣችሁ አለ። ያንን ተጠቀሙበት። ውድ ተመልካቾቼ፣ ውድ እህት ወንድሞቼ፣ ይህ ታሪክ ከእናንተ ጋር የሚመሳሰል ከሆነ ወይም እናንተ ተመሳሳይ ፈተና አልፋችሁ ከሆነ አስተያየታችሁን ኮሜንት ላይ አስቀምጡልኝ። የዛሬው ታሪኬ ማንም ሰው እንዲያነሳሳ፣ አንድን ሰው እንኳን እንዲያነሳሳ አድርጉት። ላይክ ሰብስክራይብ አድርጓት። ረምላዬን ስለምወዳት ውደዱልኝ ትላለች። እንግዲህ ውዶቼ፣ ይቺ እህት አሁን ላይ እንደነገረችኝ ከሆነ
መጀመሪያ ላይ ትንሽዬ ጉልት እንደዚህ ቲማቲም፣ ሽንኩርት እያደረገች መሸጥ እንደጀመረች እና ከዛ በኋላ አሁን ደግሞ ትንሽዬ ባልትና ሱቅ ከፍታ ከቤተሰቦቿም ያን ያክል ብዙም ቅርርብ የላትም ትታለች። ልጆቿን ይዛ እየሰራች ነው። ለአንድ ራሴ ለልጆቼ ሁኜ እየኖርኩኝ ነው። ቢያንስ የድሮ መልኬ ተመልሷል፣ ሰውነቴ ተመልሷል። ባህልም ምንም የሚባል ነገር ሁሉ ነገር አስጠልቶኝ ራሴን ችዬ እየኖርኩኝ ነው አለች ማለት ነው። እና በነገራችን ላይ የወደቀ ሁላ ወድቆ አይቀርም፣ የወደቀ ይነሳል። ምንም ጥርጥር የለውም። አላህም ያለው ባሪያዬን በሚወደው ነገር አልፈትነውም በምላሹ የተሻለ ነገር በተካው እንጂ ነው የተባለው። እና እሷም ደግሞ አሁን የተሻለ ነገር እየኖረች እንደሆነ ነው እዚህ መልእክት ላይ የነገረችኝ። እና የማያልፍ የለም እህቶቼ፣ ያልፋል። በጣም ብዙ 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 የእህቶቼ ታሪኮች አሉ እንደዚህ በሜሴጅ ተልከውልኝ የተቀመጡ። ኢንሻአላህ ሰሞኑን በተከታታይ እነዚህን ታሪኮች ይዤላችሁ እመጣለሁ። እናንተም ደግሞ በቻላችሁት መጠን ላይክ፣ ሼር፣ ኮፒ ሊንክ እያደረጋችሁ ትምህርት ለሚወስዱባቸው ሰዎች እንዲደርሱ አድርጉልኝ። እወዳችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። አሰላሙ አለይኩም ውድና የተከበራችሁ የሀቢብ አረቢያ መጅሊስ ወዳጆች፣ በነገራችን ላይ ኦሪጂናል የሚያማምር ጨርቅና ኦሪጂናል ቦንድድ አስገብተናል። ማዘዝ የምትፈልጉ ሰዎች በአካል መምጣት ለምትፈልጉ አራዳ እድገት ህንፃ 382 ቁጥር ነን። በስልክ በቴሌግራም በኢሞ በዋትሳፕ ማዘዝ ለምትፈልጉ በእኔ ቁጥር በ0914609597 በሀቢብ ቁጥር 0950505099 ማዘዝ ትችላላችሁ። ቦንድድ ገብቷል፣ ሳያልቅባችሁ ቶሎ እዘዙ ነው የምላችሁ ኢንሻአላህ። በቀጣይ ደግሞ ብዙዎች ጨርቅ ለማሳደስ የፈለጋችሁ ሰዎች እያናገራችሁ ነበር። ጨርቅ ለማሳደስ በነገራችን ላይ መጅሊሱ መታየት አለበት። መጅሊሱ ካልታየ ሂዶ ወይ ሊጠብ ይችላል፣ ያለበለዚያ ደግሞ ሊረግብባችሁ ይችላል። ውጥር ብሎ ለመሰራት ግዴታ ጨርቁ ወይም የልብሱን አውልቃችሁ ጨርቁን ይዛችሁ መምጣት አለባችሁ። ያለበለዚያ ደግሞ ቦንድዱን መላክ አለባችሁ እንዲታይ ማለት ነው። ቅርብ ላሉት እየሄድን ቼክ እያደረግን እየሰራን ነው። ነገር ግን ሩቅ ያላችሁ በዛ አይነት መንገድ ይሰራላችኋል ኢንሻአላህ። እንግዲህ ቦንድድ ገብቷል። ዋጋ ቀጣይ ይጨምራል እየተባለ ነው። አሁን ላይ ባለፈው በነገርኳችሁ ዋጋ ነው ያለው። ሁላችሁም እዘዙ እላለሁኝ ኢንሻአላህ። ወዳችኋለሁ። አላህ ሀገራችንን ሰላም ያድርግል። ታማኝነት፣ ጥራት፣ ውበት መለያችን ነው። የትም ቦታ በታማኝነት እንልክላችኋለን። ያው ትራንስፖርት ከእናንተ ነው። ብዙ ጊዜ ዲሊቨሪ ያላችሁ ምናምን ስለምትሉኝ ነው። በነገራችን ላይ ዲሊቨሪ ምናምን የሚያደርጉ ሰዎች ያው ከሂሳቡ ከመጅሊሱ ከሆነ ነገር ላይ ጭማሪ ስለሚያደርጉ እንጂ በፍጹም በነጻ የሚቻል ነገር አይደለም። ለምን ወደ አንድ ሀገር 6000 7000 ሁላ ይከፈላል። እኛ ደግሞ ያንን የምናደርገው ሰፊ ትርፍ ስለሌለን ነው፣ አናደርግም። ስለሆነ እዘዙ።